ሰላም ጤና ይስጥልኝ ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች፣ ሰዓቱን አጫጭር ሰበር መረጃዎች ያቀርባለሁ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ ምልክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎቹ ስናቀና ክቡራን አድማጮቻችን ዓለም አቀፍ መገናኛ ብዙሃን እየዘገቧቸው ካሉ ሰበር ዜናዎች መካከል ዩክሬን ፈጽሞ ባልተጠበቀና ባልተገመተ ሁኔታ የሩሲያን የአየር መከላከያ ስርዓት በማለፍ በሩሲያ ላይ የፈጸመችው ከባድና አውዳሚ ጥቃት ነው። አውዳሚው የዩክሬን ጥቃት ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጨምሮ ሌሎችም ከፍተኛ ባለስልጣናት ለረጅም ሰዓታት በፈንጅ መደበቂያ ውስጥ ከመቆየትም በላይ ፑቲን በሰጡት መግለጫ እነዚህ ጥቃቶች ከፍተኛ ውድመት በሩሲያ ላይ እንዳመጡ ቃል በቃል አምነዋል። የሩሲያ ዋና መዲና ሞስኮን ጨምሮ በከፍተኛ ጥቁር ጭስ ታጥና እንደዋለችና እንዳደረችም ተመላክቷል። ይህንን ሁኔታ አስመልክቶ በዝርዝር የማስደምጣችሁ ሰበር መረጃም ይኖራል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም ወደ ኒውክሌር ጦርነት እየተቃረብን ነው ሲሉም ተናግረዋል። በዝርዝርም ታደምጡታላችሁ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከባድ ፈተና ውስጥ መውደቃቸውን ዓለም አቀፍ መገናኛ ብዙሃን እየጻፉ ነው። ስምምነቱን ከኢራን ጋር አብዝተው ቢፈልጉትም እስራኤልን ግን ማስቆም እንዳልቻሉም እየተዘገበ ነው። ዛሬ ሌሊቱን ትራምፕ በሰጡት መግለጫ ደግሞ አሁንም ቢሆን እስራኤል ከኔ በታች ናት፣ የእስራኤሉ ጠቅላይ ሚኒስትር ያልኩትን ነው የሚፈጽመው፣ የእስራኤልን ሕዝብም ይታዘዘኛል ያልኩትን በሙሉ ያደርጋል በማለት መናገራቸው በእስራኤል ውስጥ ቁጣን ቀስቅሷል። አሁንም እስራኤል በሊባኖስ ላይ የምታደርሰውን ጥቃት አላቋረጠችም። ኢራንም ስምምነቱን የማከብረው በሊባኖስ ላይ የሚደርስ ጥቃት እስከቆመ ድረስ፣ አለዚያ ግን በቀጣዮቹ ሰዓታት መተኮስ አይቀርም ስትል ኢራን በጥልቅ አስጠንቅቃለች። ሁኔታውን በተመለከተ በዝርዝር የማስደምጣችሁም ነው የሚሆነው። በሌላ በኩል ለጂ7 ስብሰባ አውሮፓ ተገኝተው የነበሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ እባክህ ፎቶ እንነሳ ያለች ስትለምነኝ ነበር በማለት መናገራቸውን ተከትሎ በጣሊያን ፖለቲከኞች ዘንድ ከፍተኛ ቁጣንም ቀስቅሷል። የጣሊያን ውጭ ጉዳይ ሚኒስትር ወደ አሜሪካ ሊያደርጉት የነበረውን ጉዞ ሰርዘዋል። ሁኔታውን ውጥረቱን አጭሯል። በዝርዝር የማስደምጣችሁ ሌላኛው መረጃችን ነው። እስከ ፍጻሜው አብራችሁን የምትቆዩ ከሆነ እነኚህና መሰል መረጃዎችን በዝርዝር ታደምጣላችሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በቅድሚያም ዓለም አቀፍ መገናኛ ብዙሃን በሰበር ዜና ሲዘግቡ የተወዳደሩበት ዘገባ ስናመራ የሩሲያውና የዩክሬን ጦርነት ከተጀመረ ጊዜ ጀምሮ ዩክሬን ፈጽሞ ታይቶ የማይታወቅና ፕሬዝዳንት ፑቲንን ለረጅም ሰዓታት በፈንጅ መጠለያ ውስጥ እንዲገቡ ምክንያት የሆነ ከባድና አውዳሚ ጥቃት ዩክሬን መፈጸሟ ተሰምቷል። በሩሲያ ዋና ከተማ ሞስኮ ሰማይ ላይ የተፈጸመውና ሞስኮ በጥቁር ጭስ አፍኗታል የተባለው እጅግ አስፈሪ የተባለው ጥቃት በዩክሬን ሰው አልባ በራሪ አውሮፕላኖች የተፈጸመ ሲሆን በሞስኮ ውስጥ የተለያዩ አካባቢዎች ላይ ከፍተኛ በጭስ መታፈንም ታይቷል። ክሬምሊን ቤተ መንግስት 10 ማይልስ ወይም 16 ኪሎ ሜትር ርቀት ላይ ብቻ የተሰሙት ተከታታይ ዩክሬን የፈጸመቻቸው ከባድ ፍንዳታዎችና ሞስኮን በጥቁር ጭስ ያፈነው ከፍተኛ የፍንዳታ ድምጾች በከተማዋ የሚገኙ ግዙፍ የነዳጅ ማጣሪያዎችን ጨምሮ ሙሉ በሙሉ ያወደመ ሲሆን ከቦታው የሚነሳው ጥቅጥቅ ያለ ጥቁር የጭስ ማዕበል የሩሲያን መዲና ሞስኮ ሰማይን አጨልሞ ሙሏል ተብሏል። የሩሲያ ዜጎች በማህበራዊ ትስስር ገጻቸው በስፋት የለቀቋቸው ተንቀሳቃሽ ምስሎች ታላላቅና መራራ እውነታዎችን ለዓለም ያሳዩ ናቸው ያለው ሲኤንኤን በመጀመሪያው አደፈሪ የሆኑትና እጅግ ጠንካራ የሩሲያን ሰማይ ሲጠብቁ የኖሩ የሩሲያን የአየር መከላከያ ስርዓቶች በሚያስገርም ሁኔታ ዩክሬን ውስጥ በተመረቱ እጅግ ርካሽና በብዛት የሚመረቱ ድሮኖች ሙሉ በሙሉ መጣሳቸው ነው በማለት ገልጾም ዩክሬን ቀደም ሲል የእነዚህ ድሮኖች ሰለባ የነበረች ቢሆንም አሁን ግን በየሌሊቱ በአጸፋ እርምጃዎች በሩሲያ ላይ እያፈነዳች ነው ብሎታል። በፍንዳታው ሳቢያ የማጣሪያዎቹ ግዙፍ ኪዳኖች ሙሉ በሙሉ ተነቅለው በአየር ላይ ሲበሩ የታየ ሲሆን የዩክሬን ጥቃትም ጦርነቱ ከተጀመረ ከ4 ዓመታት ወዲህ ለመጀመሪያ ጊዜም በሩሲያ ሰማይ ላይ የታየ ከባዱ ጥቃት ሆኖም ተመዝግቧል። ይህ ክስተት ታላቅ የተፈጥሮና የአካባቢ ጥፋት የሚያስከተለ መሆኑን መገናኛ ብዙሃን የዘገቡ ሲሆን የፍንዳታውን ስጋት ተከትሎ የሩሲያ ፕሬዝዳንት ቭላዲሚር ፑቲን እንዲሁም ሌሎች የሩሲያ ከፍተኛ አመራሮች ረዘም ላለ ሰዓት በፈንጅ መደበቂያዎች ውስጥ መቆየታቸውን የመገናኛ ብዙሃን ዘገባዎችም አመላክቷል። ሌላኛው እውነታ ደግሞ በሩሲያ ሕዝብ ዘንድ በፍጥነት እየሰፋ የመጣው ብስጭትና ይህ ክስተት ይዞት የሚመጣው ሌላ ታላቅ መዘዝ አለ ይላል። የሩሲያ የደህንነት ተቋም የቪዲዮዎችን መሰራጨት ለመግታት ከፍተኛ ጥረት ቢያደርጉም
ነገር ግን እጅግ በርካታ ቪዲዮዎች ከሞስኮ መዲና ወጥተው ለዓለም መታየታቸውም ታይቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም የጥቃት ሩሲያን በየሌሊቱ በዩክሬን ከተሞች ላይ ለምትፈጽመው አሰቃቂ ፈንጂ ናዳ አቅማችንን አሰባስበን የሰጠነው ከባድ ምላሽ ነው ብለዋል። ጥቃቱ እየተፈጸመበት በነበረበት ሰዓት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለቡድን 7 አባል ሀገራት ስብሰባ በፈረንሳይም ነበሩ። በፈረንሳይ ባደረጉት ንግግር ከፍተኛ የድል ስሜት እንደተሰማቸው የገለጹት ዜሌንስኪም በትራምፕ ግን መበሳጨታቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አንተ ሰው ከፑቲን ጋር በተስማማ ይሻላል፣ ሀገርን የምታወድም ሞኝ አትሁን ሲሉም ለዜሌንስኪ ቃል በቃል መናገራቸውም ተሰምቷል። ዶናልድ ጄ ትራምፕ ለዩክሬን መከራ ያላቸውን ግዴለሽነት በድጋሚ በመድረኩ እንዳሳዩ ነው መገናኛ ብዙሃን የጻፉትም። ዜሌንስኪም ከዚህ በኋላ በፕሬዝዳንት ዶናልድ ጄ ትራምፕ እንዲሁም በአሜሪካ ላይ ያላቸውን ተስፋ መቁረጣቸውንም ተገልጿል። ፕሬዝዳንት ፑቲን የዩክሬን ድንገተኛ ጥቃት በሩሲያ ኢኮኖሚ ላይ ከባድ ጉዳት ማድረሱን ሳያስተባብሉ በቀጥታ አምነዋል። ሩሲያ ወደ ሰላም ትመጣለች የሚል የአውሮፓውያን ተስፋ ቢኖርም ፑቲን ግን የበለጠ እሳት በላይሽ ላይ አመጣብሻለሁ ሲሉም ለዩክሬን ዝግጅት እንድታደርግም አስጠንቅቀዋል። የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሩሲያና በኔቶ መካከል የሚፈጠር ማናቸውም ቀጥተኛ ወታደራዊ ግጭት በአጭር ጊዜ ውስጥ ወደ ኒውክሌር ጦርነት እንደሚሸጋገር ገልጸው ምዕራባውያን እጃቸውን ከዩክሬን እንዲሰበስቡም አሳስበዋል። በተያዘ መረጃም አሜሪካና ኢራን የ$30 ቢሊዮን የመልሶ ግንባታ ፍቃድ የሚፈቅድ የባህር ላይ ከበባን የሚያነሳና ጦርነቱን በቋሚነት የሚያስቆም ስምምነት ተፈራርመዋል። ትራምፕ ለኢራን የ60 ቀናት ገደብ የሰጡ ሲሆን የተባሉትን በሙሉ ካልፈጸሙና የኒውክሌር ስምምነቱን ካላጠናቀቁ የሆርሙዝ ወሽመጥን የሚዘጋ አውዳሚ ጥቃት እንደሚሰነዝሩም አስታውቀዋል። ስምምነቱ የተኩስ አቁም ቢደረግም እስራኤል በሊባኖስ ላይ ጥቃቷን በመቀጠል 47 ንጹሃን መግደሏን ተሰምቷል። ትራምፕም እስራኤል በእጅ ስር ናት ይታዘዙኛል ማለታቸው ደግሞ በእስራኤል ውስጥም ቁጣን ቀስቅሷል። የአሜሪካ ወገን ቃል ኪዳኑ የሚፈርስ ከሆነ የኢራን ጦር ጣቱን ከቃታው ላይ ሳያነሳ የአሜሪካን ባህርና አየር ኃይል ለመደንሰስ በትዕዛዝ መጠባበቂያ ላይ መሆኑም ተገልጿል። በተያዘም ትራምፕ የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ በጂ7 ስብሰባ ወቅት እባክህ ፎቶ እንነሳ እያለች ስትለምን የነበረ አሳዝናኛለች ብለው መናገራቸው በጣሊያን ፖለቲካ ውስጥ ትልቅ ውዝግብ ፈጥሯል። ሜሎኒ ይህንን ፍጹም የፈጠራ ወሬ ነው ስትል በቪዲዮ አስተባብላለች። እኔም ሆንኩ ጣሊያን ፈጽሞ ለምንን አናውቅም ስትል ምላሽም ሰጥታለች። ይህንን ተከትሎ የጣሊያን ውጭ ጉዳይ ሚኒስትር ወደ አሜሪካ ሊያደርጉት የነበረውን ጉዞም ሰርዟል። የአገሪቱ ተቃዋሚ ፓርቲዎችም ሳይቀሩ ከጠቅላይ ሚኒስትሩ ጎን በመቆም በትራምፕ ድርጊት የተሰማቸውን ቁጣም ገልጸዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።